ለመከልከል ብለው የሚጾሙ ሰዎች ብፁዓን ናቸው። ሕገ እግዚአብሔር ለመጠበቅ ብለው የሚጾሙ በተለይ በዓለማችንም በአገራችንም እንደ ግለሰብም በዚህ ሰዓት ጾም ያስፈልገናል ያስፈልገናል። ጾም ብቻ የሚፈታቸው ችግሮች አሉ፣ ያለ ጾም የማይፈቱ። እዚህ የማቴዎስ 17 ላይ ጌታችን በታቦት ተራራ ያደረገውን ክብሩን የገለጠበትን ታሪክ ታውቃላችሁ። እሱ ታሪክ ላይ ከታች የተጻፈ ብዙ ጊዜ ትኩረት የማይሰጠው የወንጌል ክፍል አለ። ጌታችን ወደ ታቦር ተራራ ስንት ደቀ መዛሙርት ነው ይዞ ሄደው? 3። ስንት ይቀራሉ መሬት ላይ? ሂሳብ ላይ ችግር አለ እንዴ? ስንት ሰው ይቀራል? 9ኙ በጣም ጭንቅ ላይ ነበሩ። በነገራችን ላይ ጋኔል ያለበት ልጅ ያለው ሰው ልጁን አምጥቶ ማን ነው ደቀ መዛሙርቱን ፈውሱልኝ አላቸው። ስንት ሆነው? እምቢ አላቸው። ለ9 ጋኔሉ እምቢ አለ። ሌላ ቀን እኮ አጋንንት በስም ተገዙልን እያሉ ደስ እያላቸው መጥተዋል፣ ለክርስቶስ ነግረውታል። ያን ቀን ግን ጋኔሉ እምቢ አለ። ስንት ሆነው? ግን ይሄ ጋኔል ደግሞ ክፋቱም መሰላችሁ ደንቆሮና ዲዳ ነበር ይላል። እየሰማችሁ ነው? አይሰማም፣ አይናገርም። ምን ማለት መሰላችሁ? የት ነው ያዝከው ስትለው አይሰማም። ውጣ መች ነው የምትወጣው ስትለው አይመልስም። ለ9 ተሰቃዩ። በኋላ ጌታችን ከዚያ ተራራ ወረደ። ሲወርድ ሰውየው ሄደና ጌታ ሆይ ልጄን ጋኔን ይዞታል፣ በጨረቃ ይጥለዋል። በምን ይጥለዋል? ማታ ማታ ይነሳበት። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ወደ ደቀ መዛሙርትህ አመጣሁት፣ ሊፈውሱት ግን አልቻሉም። ቢቻልህስ ልጄን ፈውስልኛል። ምን ቢልህስ? አይገርም? ክርስቶስን ቢቻልህስ ይባላል። ተማሪዎቹ ካቃታቸው ያው መምህሩም እንደነሱ ነው ብሎ እኮ እግዚአብሔርን ያስናቅነው እኛ ነን እኮ። እኛ ስላቃተን ያቅተዋል የሚሉ ሰዎች አሉ። ቢቻልህስ ልጄን ፈውስልኝ አለ። ቢቻልህስ ትላለህ፣ ለሚያምን ሁሉ ይቻላል አለ። ጌታ ሆይ አምናለሁ አለማመኔን እርዳው። አምናለሁ አለማመኔን እርዳው ማለት ምንድን ነው? አምናለሁ በጽንሰ ሐሳብ ደረጃ፣ ግን እምነቴ ብቁ ስላልሆነ አለማመኔን እርዳው። ከዛ ጌታ ወደ ህዝቡ ዞረና እማታምንና ጠማማ ትውልድ እስከ መቼ ከእናንተ ጋር ኖራለሁ አለ። ልጁን አምጡት አለ። ውጣ አለው። ጋኔኑ ወዲያውኑ ወጣ ይላል። ስሙ የተመሰገነ ይሁን። ከዚያ ሐዋርያቱ አሁን ህዝቡ ተበተነ። ጋኔን እስኪወጣ ነበር። ጋኔኑ ሲወጣ ሄደ ህዝቡ። ሲሄድ ሐዋርያት ቀሩ። ከሐዋርያቱ ደግሞ 9ኙ ለብቻቸው ወደ ጌታ ቀረቡና ጌታ ሆይ እኛ ልናወጣው ያልቻለው ለምንድን ነው አሉት። ይህን ጋኔን አውጡ ብለህ ስልጣን ሰጥተናል። ክህነት ተሰጥቷቸዋል። ባጋንንት ላይ ስልጣን ተሰጥቷቸዋል። ለምን አቃተን እኛ ብለው ጠየቁት። ጌታችን ምን አለ? ስለ እምነታችሁ ማነስ ነው አለ። ስለ ምናችሁ ማነስ ነው? በደንብ አስተውሉ። ቅድም ህዝቡን የማታምን ጠማማ ትውልድ አለ። አሁን ደግሞ ሐዋርያትን ስለ እምነታችሁ ማነስ ነው። ይህ ጋኔን ያልወጣው በህዝቡ የእምነት ጉድለት ነው ወይስ በሐዋርያቱ? በሁለቱም ነው። ግን ልብ አድርጉ፣ ክርስቶስ ደቀ መዛሙርቱን ለብቻቸው እምነት የላችሁም አለ። ህዝቡን ለብቻው እምነት የለህም አለ። እኛ ብሎ ምንድነው የምናደርገው? እኔማ ስልጣን ሰጥቻቸው ነበር፣ መቼ ይጠቀሙበታል? እምነት ይጎላቸዋል፣ አይረቡም ብሎ ህዝቡ ፊት ሐዋርያቱን ባዋረደ ነበር። እንደዚህ ዘመን ቢሆን ኖሮ ካህናት ሲሰደቡ ህዝቡ ደስ ይለዋል። አሁን ጳጳሳት ሲሰደቡ ደስ ይለዋል። ምን አባት አለ ሲባል ደስ ይለዋል። ትናንት ከትናንት ወዲያ ተናደው የተናገሩ ሰዎችን ቪዲዮ እየወሰዱ አይደል አሁን እያሰሙን ያሉት። ሲኖዶስ ሲሰደብ፣ አባቶች ሲሰደቡ ደስ ይለዋል። ችግሩ እኮ አባቶች ላይ ነው ሲባል ሰው ደስ ይለዋል። ክርስቶስ ግን እንደዚህ ያላደረገ። ችግር ነበረባቸው፣ አዎ ነበረባቸው፣ ግን ህዝቡ ፊት አላዋረዳቸውም። ህዝቡን ነው የወቀሰው። ሐዋርያቱ እምነት ቢጎላቸውም እንኳን እናንተ እምነት ካላችሁ ይጋኔል ምን ይል ነበር? ይወጣ ነበር። እምነት የላችሁም ብሎ አባረራቸው፣ ሸኛቸው። ሐዋርያቱን ደግሞ ምን ህዝብ አለ ይሄ የማይረባ ህዝብ አላለም። እምነት የሌለው ህዝብ እናንተ እኮ ታወጡ ነበር፣ ህዝቡ እምነት ጎሎ ነው አላለም። በእናንተ ችግር ነው አለ። ካህናቱን ለብቻ ህዝቡን ለብቻ ነው የሚገስጸው። ከዚያ ውጭ ግን ጋኔሉ ያልወጣበት ምክንያት ምንድን ነው? ይህ አይነቱ ጋኔል ያለ ጾምና ያለ ጸሎት ሊወጣ
አይችልም። አንዳንድ ጋኔል አለ ያለ ጾም ያለ ጸሎት የማይወጣ። እስቲ እያንዳንዳችን ይህንን ልጅ ከልጅነቱ ጀምሮ ይጥለው ነበር የተባለ አይነት ከልጅነታችን ጀምሮ ሊለቀን ያልቻለ ጋኔል የለም ወይ? የግድ ርኩስ መንፈስ መሆን የለበትም። ሱስ ሊሆን ይችላል፣ አመል ሊሆን ይችላል፣ ክፉ ጠባይ ሊሆን ይችላል። ሊለቀን ያልቻለ ይህ ልጅ በጨረቃ ይነሳበን ነበር ይላል። በምን ማታ ማታ ሲመሽ የሚጀምረን አመል ምንድን ነው? እኛ ጨረቃ ሲመጣ የሚነሳብን የለም የሆነ ነገር። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። አንዴ ቁጡ የሚያደርገን፣ አንዴ ትሁት የሚያደርገን፣ አንዴ ንጹህ የሚያደርገን፣ አንዴ ርኩስ የሚያደርገን። እያንዳንዳችን ልንላቀቀው ያልቻልነው የሆነ ጋኔን አለ። አገራችንስ ብትሆን ምንድን ነው የሚነሳባት በጨረቃ? ሌሊቱን ምን ተፈጽሞ ነው የሚያድረው? አንዴ ወደ እሳት፣ አንድ ሰሞን አገሩ ድብልቅልቅ ይላል፣ አንድ ሰሞን ደግሞ ተፋቅረን እፍ እንላለን የሚባለው ልክ እንደ ባልና ሚስት ሶስት ጉልቻ እፍ ስትሏል የሚነደው የፍቅርን እሳት እፍ ምንልበት ጊዜ አለ። ኢትዮጵያ ለዓለም ዋንጫ አለፈ፣ ለአፍሪካ ዋንጫ አለፈች ብለን አሁን በቀደም ሲበጠበጣል ነበር አገሩ። በማግስቱ ደግሞ ሲሰዳደብ ነው ያለው። አንዴ ወደ እሳት አንዴ ወደ ውሃ ማለት ከዚህ የተለየ ምን አለ? አንዴ ፍቅር ያደርገናል፣ አንዴ ጸበኛ ያደርገናል። በጨረቃ የሚጥለን ሊላቀቀን ያልቻለ ኢትዮጵያውያን ምንድን ነው በሽታችን? እንዲህ አይነቱ ችግር ያለ ጾምና ያለ ጸሎት ሊወጣ አይችልም። የሰማነውን በልቡናችን ያሳድረው።